አኩሪ አተርን ወደ ወተት ምርት መቀየር እንችላለን። ወደዚህ ቢዝነስ ለመግባት ከ50 ሺህ ብር እስከ 100 ሺህ ብር ያስፈልጋቸዋል ማለት ነው። አጠቃላይ ገንዘቡ የልብ ጤናን ለመጠበቅ በጣም ጠቃሚ ነው። ሌላኛው ደግሞ የአጥንት ጤንነትን በተመለከተ ካልሲየም በውስጡ ስላለው ልክ ወተት የሚሰጠንን አይነት ጥቅም ማግኘት ይችላል። በተጨማሪም ለአጥቢ እናቶች የጡት ወተትን ለመጨመር በደንብ ይረዳል። ወደዚህ ቢዝነስ ስንገባ ሊያስቸግረን ይችላል ብለን የምናስባቸው ነገሮች የሉም። በቀላሉ በቤታችን ውስጥ ማዘጋጀት እንችላለን። ሰላም ጤና ይስጥልን እንደምን አላችሁ የስለ ቢዝነስ ሚዲያ ተከታታዮቻችን? እኛ በጣም ደህና ነን። ስለ ቢዝነስ ሚዲያ እንደሚታወቀው የተለያዩ ጠቃሚ መረጃዎችንና የቢዝነስ ሀሳቦችን ወደናንተ በማድረስ ይታወቃል። በዚህም ሳምንት ለናንተ ይጠቅማሉ ብለን ያሰብናቸውን የተለያዩ የቢዝነስ ጥቆማዎች ይዘን መተናል። ከመጀመሪያው እስከ መጨረሻው ድረስ ፕሮግራሙን በማየት ብዙ እንድታተርፉ እየጠየቅን በዛሬው ፕሮግራማችን ስለ ሶያ ወይም የአኩሪ አተር ወተት ምርት ሰፋ አድርገን የምናይ ነው የሚሆነው። እንዴት መጀመር እንዳለባችሁ፣ ምን አይነት ግብአት እንደሚያስፈልጋችሁ፣ አትራፊነቱስ ምን ይመስላል፣ ምን ያስፈልገናል የሚለውን ሰፋ አድርገን የምናይ ነው የሚሆነው። ለቻናላችን አዲስ የሆናችሁ ቻናላችንን ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳትረሱ። ፕሮግራሙን በመምራት አብሬያችሁ ቆይታ ማደርገው እኔ ሊና አብርሃም ነኝ። ፕሮግራሙን ከመጀመሪያው እስከ መጨረሻው እንድታዩ እየጋበዝን ወደ ፕሮግራሙ እንሄዳለን። ወደ አኩሪ አተር ቢዝነስ ከመግባታችን በፊት አኩሪ አተርን የት እናገኘዋለን ብለን ስናስብ በሀገራችን በሁለት አካባቢዎች በስፋት የሚገኝ ሲሆን በአማራ ክልልና በኦሮሚያ ክልል እነዚህን ምርቶች በሰፊው ማግኘት እንችላለን። ስለዚህ ይሄንን ስንል የአኩሪ አተር ምርት ለማግኘት ብዙ መጨነቅ ወይም ማሰብ የለብንም ማለት ነው። እንግዲህ ወደዚህ ቢዝነስ ስንሄድ አኩሪ አተርን ወደ ወተት ምርት መቀየር እንችላለን። ይሄንንም ደግሞ በቤት ውስጥም በማሽነሪም ደረጃ ሰፋ አድርገን በትልቅ በፋብሪካም ደረጃ መስራት የምንችለው ቢዝነስ ነው። ወደዚህ ቢዝነስ ስንገባ እንግዲህ ተጠቃሚዎቻችንን ስናስብ በዋነኝነት በቤት ውስጥ ማዘጋጀት እንችላለን። ለራሳችን ለቤተሰቦቻችን ማድረግ እንችላለን። ሁለተኛው ነገር ደግሞ ቁርስ ቤቶች ላይ ምክንያቱም አኩሪ አተር ወተትም እርጎም መሆን የሚችል ፕሮዳክት ስለሆነ ካፌዎች ላይ የመንገድ ላይ ምግቦች የሚሰሩ አካባቢዎች ላይ ቁርስ ብቻ የሚሰሩ ሰዎች እነዚህን የዚህ ፕሮዳክት ተጠቃሚ መሆን ይችላሉ። በተጨማሪም ደግሞ ጁስ ቤቶችንም ስናይ የአኩሪ አተር ምርት ከሌሎች ጁሶች ጋር ደባልቆ የመጠቀም እንዲሁም ፍሌቨሮችን ጨምሮ እርጎ ወይንም ጁስ ማድረግ ይቻላል። ይሄንን ስንል ወደዚህ ቢዝነስ ስትገቡ ዘርፈ ብዙ ስራዎች ያሉት ሲሆን ይህም ማለት አንድ ነገር ላይ ብቻ ትኩረት አናደርግም። በተጨማሪም የአኩሪ አተር ምርት የተለያዩ የጤና ጥቅሞች ያሉት ሲሆን በዋነኝነት የኃይል ምንጭነት በመሆን ያገለግላል። ሁለተኛው ደግሞ ኦሜጋ 3 ስላለው የልብ ጤናን ለመጠበቅ በጣም ጠቃሚ ነው። ሌላኛው ደግሞ የአጥንት ጤንነትን በተመለከተ ካልሲየም በውስጡ ስላለው ልክ ወተት የሚሰጠንን አይነት ጥቅም ማግኘት ይችላል። በተጨማሪም ለአጥቢ እናቶች የጡት ወተትን ለመጨመር በደንብ ይረዳል። እነዚህ ከአሉት ጥቅሞች መካከል ዋነኞቹ የሚባሉት ናቸው። የሶያ ወተትን እንዴት አድርገን በቤት ውስጥ ማዘጋጀት እንዳለብን እንሄዳለን። እንግዲህ በዋነኝነት በቀላሉ በቤታችን ውስጥ ማዘጋጀት እንችላለን። መሰረታዊ ከሚባሉት አስፈላጊ እቃዎች መካከል ዋነኛው ሶያ ነው። ሁለተኛው ደግሞ ንጹህ ውሃ ነው። ሶስተኛው ደግሞ ብሌንደር ወይም ደግሞ መፍጫ፣ የጁስ መፍጫም ሊሆን ይችላል በቤታችን ያለው። ሌላው ደግሞ ማጥለያ ያስፈልገናል። በቀጣይነት ደግሞ ሰፋ ያለ ብረት ድስት ያስፈልገናል። እንግዲህ በአማካኝ ከ1 ኪሎ ግራም አኩሪ አተር ወደ 5 ወይም 6 የሚጠጋ ሊትር ወተት ሊወጣው ይችላል። 1 ኪሎ አኩሪ አተር ከፈጨን 5 ሊትር ወይም 6 ሊትር ወተት ማግኘት እንችላለን ማለት ነው። በዋነኝነት ወደዚህ ወደ አሰራሩ ስንገባ አኩሪ አተሩን መልቀም ያስፈልጋል። ዘፍዝፎ ለ24 ሰዓት ማሳደር ያስፈልጋል። ከዛ በኋላ እንግዲህ 1 ሊትር የሚወጣውን ወተት ለማዘጋጀት ከ3 እስከ 4 ሊትር ውሃ መጨመር ያስፈልገናል ማለት ነው። አኩሪ አተሩን ከዘፈዘፍን በኋላ እናጥበዋለን። ካጠበን በኋላ መፍጫችን ውስጥ እንጨምርና ከ2 እስከ 3 ሊትር የሚያህል ውሃ እንጨምርበትና እንፈጨዋለን። በደንብ አድርገን ከፈጨነው በኋላ በቀጣይነት ወደ የትኛው ፕሮሰስ እንሄዳለን ማለት ነው? ወደ ማጥለል እንሄዳለን። ገለባውንና ፈሳሹን ወደ መለየት። ያንን ካደረግን በኋላ ከ15 እስከ 20 ደቂቃ በሚሆን ጊዜ ለብ ባለ እሳት ማለትም ኃይሉ በጣም ባልሆነ እሳት ላይ እያማሰልን እንቆያለን ማለት ነው። በዛ ፕሮሰስ ውስጥ ስናልፍ ጫው መጨመር እንችላለን ወይም ቫኒላ ጣዕሙ ደስ እንዲል እኛ በምንወደው መንገድ ጣዕም እንዲኖረው ማድረግ እንችላለን። ከ15 እስከ 20 ደቂቃ ጊዜ ቆይታ ካለው በኋላ ማውጣት እንችላለን። ይሄንንም ማቀዝቀዣ ውስጥ ከተን ወደ መጠቀም ወይም ደግሞ ከዚህ በኋላ መጠጣትም እርጎ ማድረግም እንችላለን ማለት ነው። የመጀመሪያው ፕሮሰስ ይሄንን ይመስላል።
እንግዲህ የአኩሪ አተር ወተትን በቤት ውስጥ ማዘጋጀት እንችላለን ብለናል። በምን ያህል ገንዘብ መዘጋጀት አለብን ወደሚለው ስንሄድ ቀደም ብለን እንግዲህ በቤት ውስጥ ማቴሪያሎች መጠቀም እንደምንችል ተናግሬያለሁ። ያም ማለት ለምሳሌ ድስት፣ ማቀዝቀዣ፣ ፍሪጅ ቤታችን ካለ እነዚህን መግዛት ላይ ይጠበቅብን ይችላል። ግን በዋነኝነት አሁን ባለው ሁኔታ የአኩሪ አተር ምርት ከ80 ብር እስከ 120 ብር ይሸጣል። ከሚያስፈልገን ግብአቶች መካከል ዋነኛው አኩሪ አተር ስለሆነ አኩሪ አተር መግዛት ያስፈልገናል። መፍጫ ማሽኑ እንግዲህ ከ5000 ብር ጀምሮ እስከ 15000 ብር አለ። ይህንን ስንል ቤታችሁ የሽንኩርት መፍጫም ካላችሁ የጁስ መፍጫም ካላችሁ ጥንቃቄ ወስዳችሁ ከሰራችሁበት ይሄ በቤታችሁ ውስጥ መጠቀም የምትችሉት ነው። ማጥለያውን በተመለከተ ደግሞ ወንፊት እንደ ፓስታ ማጥለያ ወይም ሌሎች አይነት ማቴሪያሎችን ውሃውን ከጥሬው ሊለይልን የሚችለውን ማቴሪያል እናንተ መጠቀም ትችላላችሁ። እሱን ከ200 ብር እስከ 500 ብር ማግኘት ትችላላችሁ። መካከለኛ ብረት ድስት ያው ቤታችን ካለ ያንን መጠቀም እንችላለን። ካልሆነ ግን ከ1500 ብር እስከ 2000 ብር መግዛት ትችላላችሁ። መካከለኛ ይዘት ያለው ብረት ድስት ማለት ነው። ሌላኛው እንግዲህ ወደ ስራ በምንገባበት ጊዜ ፓስቸራይዝድ ማድረግ መቻል አለብን ወይም ማሸግ ያስፈልገናል። ስለዚህ ያንን ለማድረግ እንግዲህ ማሽን ያስፈልገናል። ቀዝቀዝ ብሎ እንዲቆይ እንዳይበላሽ ሌሎች ባክቴሪያዎች እንዳይገቡበት የሚያቆይ ለብቻው ማሽን አለ። እሱ ከ20 ሺህ እስከ 50 ሺህ ብር ይሸጣል። አሽጋችሁ ዴሊቨር ለማድረግ ደግሞ የማሸጊያ እቃ ያላቸው ካፖችን መጠቀም ትችላላችሁ። እነሱን ቀደም ባሉት ቪዲዮዎቻችን ስላብራራን ውስጥ ገብታችሁ ማየት ትችላላችሁ። በአጠቃላይ በቤት ውስጥ ቢዝነስ ለመጀመር ስታሰቡ ወደዚህ ቢዝነስ ለመግባት ከ50 ሺህ ብር እስከ 100 ሺህ ብር ያስፈልጋችኋል ማለት ነው። አጠቃላይ ገንዘቡ እንግዲህ በቤት ውስጥ ለማዘጋጀት ቀደም ብሎ ያነሳናቸውን ሀሳቦች ካለን ወደዚህ ቢዝነስ ለመግባት የምታስቡ ሰዎች እንግዲህ የአኩሪ አተር ወተት የጾም ወቅትን በተለይ ምክንያት በማድረግ በሰፊው ማህበረሰባችን ዘንድ ጥሩ ስራ አድርጋችሁ መያዝ የምትችሉት እንደሆነ ከወዲሁ ለመጠቆም እንወዳለን። ምክንያቱም እነዚህን ስራዎች እርጎ በማድረግ ሻይና ቡና ላይ በመጠቀም የተለያዩ ካፌዎች፣ የተለያዩ ጁስ ቤቶች ላይ ይሄንን ቢዝነስ ይዛችሁ ብትሄዱ ተቀባይነት እንደሚኖራችሁ እናስባለን። በተጨማሪም ደግሞ ለራሳችሁም ጥቅም ለልጆቻችሁ ለራሳችሁ ቤታችሁ ውስጥ ቀለል አድርጋችሁ ከማዘጋጀትም አንፃር ጠቃሚ ግብአት ነው ብለን እናስባለን። እንግዲህ በቤት ውስጥ ለማዘጋጀት ይሄንን ካልን ወደ ፋብሪካ ደግሞ ከፍ አድርጋችሁ መጀመር ለምትፈልጉ ሰዎች የሚያስፈልገው ማቴሪያል ይሄንን ይመስላል። በዋነኝነት ኢንግሪዲየንት እንግዲህ የሚያስፈልገን የአኩሪ አተር ምርቱ ነው። የአኩሪ አተር ምርት ለፋብሪካ እንግዲህ ይበቃናል ብለን በመናስበው በኩንታል ደረጃ መግዛት እንችላለን። ይሄንን ስናስብ እንግዲህ በዋነኝነት በርካታ አድርጋችሁ መግዛት የምትፈልጉ ከሆነ ከአምራቹ መውሰድ የምትችሉ ሲሆን በማሽነሪ ደረጃ የመጀመሪያው ማሽነሪ ኢንዱስትሪያል ማሽነሪዎችን መግዛት ያስፈልጋል። ይህም አኩሪ አተሩን መፍጨት፣ ማጥለል እንዲሁም ሌሎች ተጨማሪ አገልግሎቶችን መስራት የሚችል ማሽን ከ200 ሺህ ብር እስከ 500 ሺህ ብር ማግኘት ትችላላችሁ። በዋነኝነት ያዘጋጀነውን ይህንን ግብአት ደግሞ ደህንነቱ ተጠብቆ ንጽህናው ተጠብቆ እንዲቆይ ማቀዝቀዣ ያስፈልገናል። ይህንን ማቀዝቀዣ ደግሞ ገዝተን መጠቀም እንችላለን። እሱም ከ500 ሺህ ብር ጀምሮ ማግኘት እንችላለን። ከ100 ሊትር እስከ 1000 ሊትር መያዝ የሚችሉ ሰፋ ያሉ ማቴሪያሎችን ማግኘት ትችላላችሁ። ሌላኛው ደግሞ የወተት ማጣሪያ ታንክ ነው። ወተቱ ኦሬዲ ከተሰራ በኋላ ከተዘጋጀ በኋላ እያጠራቀምን ልናቆይበት የምንችለው እሱም ግብአት ያስፈልገናል። ከ100 ሺህ ብር እስከ 300 ሺህ ብር ማግኘት ትችላላችሁ። አቅሙም ደግሞ ከ500 እስከ 2000 ሊትር መያዝ የሚችል ነው። ማሸጊያ ማሽኖች ናቸው በቀጣይነት የሚያስፈልገን። እንግዲህ በጅምላም በሰፊም መግዛት ትችላላችሁ። ከ150 ሺህ ብር እስከ 400 ሺህ ብር ማግኘት ትችላላችሁ። ይሄንን ስንል ያው አንድ ወይም ሁለት ፍሬ ማለት አይደለም። ለብዙ ሊትር ወተቶች ሊጠቅማችሁ የሚችሉ ሰፋ ያሉ ግብአቶችን ማለት ነው። ሌላው እንግዲህ ሰራተኛ ያስፈልገናል። በፋብሪካ ደረጃ ሰፋ አድርገን ስናስብ የተለያዩ ሰራተኞች ሊያስፈልገን ይችላል። እንግዲህ የደሞዝ ስኬሉን እኛ በግምት ከ5000 እስከ 15000 ብር መክፈል ብትችሉ፣ ቦታ ደግሞ ከ50000 እስከ 100000 ብር ማግኘት ብትችሉ ብለን አስበናል። በአጠቃላይ ወደዚህ ቢዝነስ ለመግባት በፋብሪካ ደረጃ ከ800,000 ብር እስከ 1 ሚሊዮን ብር ሊያስፈልገን ይችላል። እንግዲህ ወደዚህ ቢዝነስ ስትገቡ አዋጭነቱንና ትርፋማነቱ ምን እንደሚመስል እስቲ ትንሽ ጥቆማ እንስጥበት። እንግዲህ በዋነኝነት ወደዚህ ቢዝነስ ስንገባ ሊያስቸግረን ይችላል ብለን የምናስባቸው ነገሮች የሉም። ምክንያቱም አኩሪ አተር ሀገራችን ላይ የሚመረት ግብአት ስለሆነ የአቅርቦት እጥረት አያጋጥመንም። ይህም ደግሞ ተመራጭ እንዲሆን ያስችለዋል። ወቅቱን ጠብቀን እየገዛን በማስቀመጥ ወደዚህ ቢዝነስ መግባት እንችላለን። ሁለተኛው ነገር ደግሞ ተጠቃሚ ነው።
ተጠቃሚን በመናይበት ጊዜ ከትንሽ እስከ ትልቅ ሰዎች ሊጠቀሙት ይችላሉ። ይሄንን ስንል ለምሳሌ ለታዳጊ ህጻናት ከ6 ወር ጀምሮ መጠቀም ይችላሉ የአኩሪ አተር ወተትን። ትላልቅ ሰዎች፣ ለቤተሰብ፣ ለየትኛውም የማህበረሰብ ክፍል የሚመረጥ ነው። ስለዛ የተጠቃሚ ችግር በቤተሰብ ዙሪያ ስናየው የለም። ስለ ትርፋማነቱ እንግዲህ ይሄንን ካልን በዋነኝነት ወደዚህ ስራ ለመግባት ምን ያስፈልገናል ወደሚለው ስንሄድ እንግዲህ ህጋዊ መሆን ምንም ጥያቄ የሌለው ሀሳብ ነው። መድኃኒትና ምግብ ቁጥጥር ባለስልጣን ሰርተፊኬት ሊሰጠን ይገባል፣ ወይም ደግሞ ለጥራታችን ለምንሰራው ስራ ተአማኝነት ያለው ወረቀት ሊሰጠን ይገባል። እንግዲህ ይሄንን ካላደረግን የምንሰራው ስራ ታዳጊ ህጻናቶች ጋር፣ ወጣቶች ጋር፣ ትላልቅ ሰው አጠቃላይ የማህበረሰቡ ጋር የሚደርስ አገልግሎት በመሆኑ ትኩረት ሰጥተን እዚህ ስራ ላይ ልንሰራ ይገባል። እንግዲህ ይሄ ስራ አዋጭ ነው፣ ትርፋማ ያደርጋቸዋል ብለን ስንል ጥራቱን የጠበቀ ንጽህናውን የጠበቀ በተገቢው መንገድ ለተጠቃሚዎች የሚደርስ ስራ መሆን አለበት ከሚል አንጻር ነው እንጂ ገና አትራፊ ነው በሚል ንጽህና የጎደለው ጥራት የሌላቸውን ግብዓቶች በመጠቀም ትርፍ ለማግኘት በሚስገበገቡ ነጋዴዎች ላይ ማለታችን አይደለም። እንግዲህ ይሄንን ነገር በትኩረት መስራት አለባችሁ። ጥንቃቄውን የጠበቀ ንጽህናውን የጠበቀ ስራ ይዛችሁ ነው መምጣት ያለባችሁ። ምክንያቱም ይሄንን ስራ በተገቢው መንገድ ማትሰሩ ከሆነ ለህዝብ የሚደርስ ነው። በተለይም ደግሞ ጤና ላይ ችግር ሊያመጣ የሚችል ከመሆኑም ጋር በተያያዘ በኢትዮጵያ መድኃኒትና ቁጥጥር ባለስልጣን ጥያቄ ውስጥ ልንገባ እንችላለን። የምንሰራውም ስራ ወንጀል ተደርጎ ልንታሰር፣ ሌሎች ነገሮች ሊደርሱብን ይችላል። ስለዛ ምንም ጥያቄ የሌለው ሀሳብ መሆኑን ተረድታችሁ በዋነኝነት ከመድኃኒትና ምግብ ቁጥጥር ባለስልጣን ሰርተፊኬት ሊኖራችሁ ይገባል። ከዛ በኋላ ያለውን ደግሞ በኃላፊነት ህሊናችሁን ተጠያቂ በማድረግ ስራውን በተገቢው መንገድ እንድትሰሩና ትርፋማነት ያለው ቢዝነስ ውስጥ እንድትገቡ እንላለን። ወደ ሶያቢን ሳይድ ኢፌክቶች ወይም ደግሞ ማድረግ የሌለብን ነገሮች ስናስብ እነዚህን ምርቶች ካዘጋጀን በኋላ የሚጠቀሙት ሰዎች በተለይ የስኳር በሽተኞች ወይም ተጓዳኝ ህመም ያለባቸው ሰዎች ተጨማሪ መድኃኒቶች የሚወስዱ ሰዎች ከሆኑ ሐኪማቸውን ማናገር መቻል አለባቸው። እንዲሁ ብድግ አድርገው መጠቀም የሚችሉት ነገር አይደለም። ይሄንን ቢዝነስ ስታስቡ እናንተም ይሄንን ሀሳብ ተረድታችሁ እንድትገቡ ከወዲሁ እያሳሰብን ፕሮግራሙን በመምራት አብሬያችሁ ቆይታ ያደረኩት እኔ ሊና አብርሃም ነበርኩኝ። ስለ ቢዝነስ ሚዲያ እንደዚህ አይነት ጠቃሚ መረጃዎች ወደ እናንተ ይዞ በመምጣት ይታወቃል። ለቻናላችን አዲስ የሆናችሁ ሰዎች ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ በቀጣይ የሚመጡ አዳዲስ ሀሳቦችን እንድታዩ እየጋበዝን ከወዲሁ ሰናበታችኋለሁ።